በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃል ሥጋ ሆነ ጸጋና እውነት ተሞልቶ በእኛ አደረ ነው። ሰይጣን ዲያብሎስ ረቂቅ ነው። በዱላ አይመታ፣ በክላሽ አይመታ፣ በሽጉጥ አይመታ። በትግል አትጥለው፣ አትጥዩ። በእምነት ስታማትቡ መንገዳችሁ ይባረካል። በእምነት ስታማትቡ አዝመራችሁ ይባረካል። በእምነት ስታማትቡ አዎ ያቀዳችሁት ይፈጸማል። እግዚአብሔር ደግሞ እነዚህን የተናቁትን ከፍ አደረጋቸው፣ ኃይል ሰጣቸው። ከክርስቶስ ፍቅር የሚለየኝ ማን ነው? ረሃብ ነው? ጥም ነው? ስደት ነው? መራቆት ነው? ማን ይለየኛል? ይሄ ትውልድ ጥላቻ ያስፈልገው። ይሄ ትውልድ መለያየት ያስፈልገው። ይሄ ትውልድ አዎ ክፉ ሐሳብ ያስፈልገው። የተለያዩ የቤተ ክርስቲያን በቂ ዕውቀት ያላቸውን ታላላቅ መምህራንንና ዘማሪያንን በመጋበዝ በቂ የስብከተ ወንጌል አገልግሎት በሚገርም ሁኔታ እንዲሰጥ ተደርጓል። መካን የሆነች አንዲት ሙስሊም የቅዱስ ጊዮርጊስን ጠበል 7 ቀን ተጠምቃ ልጅ እንደወለደችና በአደባባይ ምስክርነት እንደሰጠች የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። ሊቀ ትጉሃን ገብረ መስቀል ኃይለ መስቀል ያስተምሩናል። ወደ አባታችን ወደ ሊቀ ትጉሃን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን የዚህ ቤተ ክርስቲያን ዋና አስተዳዳሪ፣ የተከበራችሁ ከሩቅም ከቅርብም በእግዚአብሔር ፈቃድ በእመቤታችን አማላጅነት በቅዱሳን መላእክት ተራዳይነት በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንደምን ከረማችሁ? እንኳን ለጾመ ኢየሱስ በሰላም አደረሳችሁ አደረሰ። በወደደን በእርሱ ከአሸናፊዎች እንበልጣለን። ሮሜ ምዕራፍ 8 ቁጥር 37። አዎ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲሁ ነው የወደደን። ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው በአጭር ቁመት በጠባብ ደረት የተወሰነው ፍጹም ሰው ፍጹም አምላክ የሆነው በራሱ ፈቃድ ነው። ስለዚህ ነው በወደደን ያለው ቅዱስ ጳውሎስ በዮሐንስ ወንጌል ምዕራፍ 1 ቁጥር 16 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለሙን እንዲሁ ወደደው ይላል። ለ5500 ዘመን ሞት ተፈርዶብን ነበር። ስለዚህ ነው በወደደን ባከበረን በመረጠን አዎ ከክብሩ ከዙፋኑ አዎ ከአምላክነቱ ዝቅ ብሎ የሰው ሥጋ ለብሶ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ ሆኖ እነሆ ሰው አደረገን። እነሆ ወደ ክብራችን መለሰን። እግዚአብሔር የተመሰገነ ይሁን። ታላቁ ነቢይ ኢሳይያስ በጨለማ የነበሩ ብርሃን ወጣላቸው አለ። ክብር ለመድኃኔዓለም ይሁን። ብርሃን ወጣላቸው። አያችሁ፣
5500 ዘመን በጨለማ መኖር፣ 5500 ዘመን ተዘግቶ መኖር፣ ወድቆ መኖር፣ መራብ፣ መጠማት፣ መራቆት፣ መቸገር። አዎ ያንን ለማስወገድ የድንግል ማርያም ልጅ ኢየሱስ ክርስቶስ መጣ። ከ22ቱ ስነ ፍጥረት ሰውን ተዋሃደ። በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃል ሥጋ ሆነ ጸጋና እውነት ተሞልቶ በእኛ አደረ ነው። ተዋሃደ፣ ሥጋ ለበሰ፣ ፍጹም ሰው ፍጹም አምላክ ሆነ፣ እኛን ሊያድን መጣ። ደስ ይበላል። ስለዚህ በሰው ነፍስ ላይ ነግሶ የነበረው ሰዎችን ሲገዛ ሲረግጥ የነበረው ወደ ሲኦል ያወረደን ያ አሸናፊ ነኝ ያለው ዲያብሎስ ወደ ምድር ተጣለ። ደስ ይበላችሁ። ራዕየ ዮሐንስ ምዕራፍ 12 ቁጥር 7 ላይ እነሆ በሰማይ ሰልፍ ሆነ፣ ሰይጣን ዲያብሎስ ከመላእክቱ ጋር ጦርነት ገጠመ፣ እነሆም አልቻለም። በቅዱስ ሚካኤል አሸናፊነት ዲያብሎስ ወደ ምድር ተጣለ ይላል። ጠላት ተሸነፈ ማለት ነው ወገኔ። ቅዱስ ሚካኤል ተሾመ። ደስ ይበላችሁ። የመጀመሪያው አለቃ የነበረው መልአክ ሳጥናኤል ይባላል። ሳጥናኤል ስሙ ተለውጦ ሰይጣን ዲያብሎስ ሆነ ሲወድቅ። ከዛ በኋላ እንደ እግዚአብሔር ፈቃድ እንደ እግዚአብሔር ቸርነት 7ቱ ሊቃነ መላእክት ተሾመዋል። ሰይጣን ዲያብሎስ ግን ስፍራም ቦታም አላገኘም፣ ወደ ምድር ተጣለ። የወንድሞችም ከሳሽ ሆነ። ከሳሻችን፣ አሳዳጃችን፣ ክፉ ነፍሰ ገዳይ የሆነው ሰይጣን ዲያብሎስ ወድቋል። ደስ ይበላችሁ። ደግሞ ምንም ሳትይዙ እግዚአብሔር ስልጣን ሰጥቷችኋል። ላመኑበት ሁሉ የእግዚአብሔር ልጅ የሆኑ ዘንድ ስልጣን ተሰጣቸው። ሰይጣን ዲያብሎስን ለማሸነፍ ስልጣን ተሰጥቷችኋል። መሳሪያውም ይሄ ነው። እስቲ እጃችሁን እንደዛ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዚህ መሳሪያ ሰይጣን ዲያብሎስን ትቀጠቅጣላችሁ። ደስ ይበላችሁ። ኃይልን የሰጠን፣ ጥበብን የሰጠን፣ ዕውቀትን የሰጠን፣ እምነትን የሰጠን ከአሸናፊዎች ከሚገዛን ከሚቀጠቅጠን ረቂቅ ከሆነው ከዲያብሎስ የምናመልጥበትን ይህንን ኃይል የሰጠን ልዑል አምላካችን ክብር ምስጋና ይድረሰው። ሰይጣን ዲያብሎስ ረቂቅ ነው። በዱላ አይመታም፣ በክላሽ አይመታም፣ በሽጉጥ አይመታም። በትግል አትጥለው፣ አትጥዩ። አያችሁ፣ በዚህ ጾም ጌታችን መድኃኒታችን ኢየሱስ ክርስቶስን የፈተነ ነው ዲያብሎስ። አዎ ፈተና ያመጣ ነው ዲያብሎስ። የሞትን ጽዋ ያመጣ ነው። እናቶች፣ አባቶች፣ እህቶች፣ ወንድሞች ዓለምን የሚያሸንፈው እምነታችሁ ነው። ዲያብሎስንም የሚያሸንፈው እምነታችሁ ነው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 3 ጀምራችሁ ከእግዚአብሔር የተወለደ ዓለምን ያሸንፋል። ዓለምን የሚያሸንፈው እምነታችሁ ነው። ስለዚህ በእምነት ስታማትቡ ማዕዳችሁ ይባረካል። በእምነት ስታማትቡ መንገዳችሁ ይባረካል። በእምነት ስታማትቡ አዝመራችሁ ይባረካል። በእምነት ስታማትቡ ያቀዳችሁት ይፈጸማል። በእምነት ስታማትቡ ታሸንፋላችሁ። በእምነት ስታማትቡ አቀበት ዳገት መስሎ የታያችሁ፣ አስፈሪ ሆኖ የታያችሁ፣ አስጨናቂ መስሎ የታያችሁ ሁሉ እንደ ተራራ ቢያስፈራችሁ በእምነት ታፈልሱታላችሁ። ደስ ይበላችሁ። ስለዚህ ነው በወደደን በእርሱ ከአሸናፊዎች እንበልጣለን።
አዎ ከአሸናፊዎች እንበልጣለን። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች አንዱ ይሄ ነው፣ ጠላታችንን ማሸነፍ ነው። ሁለተኛው ዛሬ በሀገራችን በኢትዮጵያ አሸናፊዎች ነን ብለው ሊወሩን፣ ሚስቶቻችንን ሊቀሙ፣ ሃይማኖታችንን ሊያስለውጡ፣ ቤተ ክርስቲያናችንን ሊያቃጥሉ፣ ክርስቲያኖችን ሊያርዱ የመጡትን የጣሊያን ወራሪ ቀኝ ገዢ አባቶቻችን በአንድነት ያሸነፉበት ቀን ነው። ደስ ይበላችሁ። ለመድኃኔዓለም በቋንቋ አንድ ሆነው፣ በሃይማኖት አንድ ሆነው፣ በጀግንነት አንድ ሆነው ከዳር እዳር ከጠረፍ ጠረፍ ተነስተው ይህንን ሰማዕት ቅዱስ ጊዮርጊስን ይዘው አድዋ ዘምተው ቦምብ የሚጥለውን በአይሮፕላን የመጣውን በሰማይ ላይ ሆኖ ቦምብ የሚጥለውን ዘመናዊ መሳሪያ የታጠቀውን ጣሊያንን አባቶቻችን ጦርና ጋሻ ይዘው አሸነፉት። ክብር ለመድኃኔዓለም። አባቶቻችን ጦርና ጋሻ ይዘው የእግዚአብሔርን ስም እየጠሩ እመቤታችን ቅድስት ድንግል ማርያምን፣ ቅዱስ ጊዮርጊስን መስቀሉን ይዘው ከጦሩ ኋላ ደጀን ሆነው ስምዐና አምላክነ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች፣ አትደፈርም፣ እግዚአብሔር ያሸንፋል እያሉ በእግዚአብሔር ተመኩ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ይላል። በእግዚአብሔር አሸናፊነት ታዲያ ያን ጊዜ ደግሞ ያ ጠላት ቦምብ ሲወረውር እናቶቻችንና አባቶቻችን ደግሞ ጦርና ጋሻ ይዘው ሄደው ሲተከትኩት፣ አዎ እነዛ ጣሊያኖቹ እንዲህ ብለው ጻፉለት። ወጣት ራሰ በራ በነጭ ፈረስ የተቀመጠ አንገታችንን ቀልቶ ጨረሰው ብለው ጻፉለት ጣሊያኖቹ ለቅዱስ ጊዮርጊስ። ለዚህ ነው ቅዱስ ጳውሎስ በወደደን በእርሱ ከአሸናፊዎች እንበልጣለን። እነሱ መሳሪያ አለን፣ ጉልበት አለን፣ ዘመናዊ መሳሪያ ታጥቀናል፣ ኢትዮጵያ የሚባል እነዚህ ጥቁር ሕዝብ እናሸንፋለን ብለው ነበር ፈክረው የመጡት። እግዚአብሔር ደግሞ ከተገፉት ጋር ሆነ። እግዚአብሔር ደግሞ እነዚህን የተናቁትን ከፍ አደረጋቸው፣ ኃይል ሰጣቸው። አዎ እንዲህ አለ ቅዱስ ጳውሎስ፣ ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ፍጥረትም ቢሆን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ፍቅር ሊለየን የሚችል አንዳች ነገር የለም አሉ። ሰማያውያንም ቢሆኑ ምድራውያንም ቢሆኑ ማን ይለየናል? እስቲ ንገሩ። ከክርስቶስ ፍቅር የሚለየኝ ማን ነው? ረሃብ ነው? ጥም ነው? ስደት ነው? መራቆት ነው? ማን ይለየናል ይላል። ማን ይለየናል? አሁን እኮ የእግዚአብሔር ፍቅር ነው እዚህ የሰበሰባችሁ። እንኳን ደስ አላችሁ። ማንም አስገድዷችሁ አይደለም የመጣችሁ። የእግዚአብሔር ፍቅር በልባችሁ ገብቶ ነው ያመጣችሁ፣ የጠራችሁ የእሱ ፍቅር ነው። ፀሐዩን፣ ዳገቱን፣ አቧራውን ሁሉንም እረስታችሁ በእግዚአብሔር ፍቅር ነው እዚህ ጫካ ውስጥ ያላችሁት። አዎ ከክርስቶስ ፍቅር የሚለየኝ ማን ነዋል? ቅዱስ ጳውሎስ ይህን ማን ይለየናል? አዎ ኢትዮጵያውያንን በእውነት የሚለያቸው ማንም ስለሌለ እንዲህ ብሎ ደግሞ ልበ አምላክ ዳዊት ጽፏል። መዝሙር 71 በቅንፍ 72 ቁጥር 9 ላይ ታገኙታላችሁ። በፊቱ ኢትዮጵያውያን ይሰግዳሉ፣ ጠላቶቻቸውም አፈር ይልሳሉ። እኛ የምንሰግደው ለእግዚአብሔር ብቻ ነው። ድምፃችንን የምናሰማው ለልዑል አምላካችን እግዚአብሔር ነው። ኢትዮጵያ የሚለው ቃል በመጽሐፍ ቅዱስ ውስጥ ወደ
48 ጊዜ ተጽፏል። ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር። አዎ ኢትዮጵያውያን እጆቻቸው የተዘረጋ ወደ እግዚአብሔር ነው። አዎ ኢትዮጵያውያን በፊቱ ለእግዚአብሔር ይሰግዳሉ፣ ጠላቶቻቸውም አመድ ይልሳሉ አለ። ኢትዮጵያውያን አባታቸው እግዚአብሔር ነው። ክብር ለመድኃኔዓለም ይሁን። ትንቢተ አሞጽ ምዕራፍ 9 ቁጥር 7 ላይ በደንብ አንብቡት። እንዲህ ይላል፣ እናንተ እስራኤላውያን በውኑ እንደ ኢትዮጵያ ልጆቼ አይደላችሁም? ኢትዮጵያ የእግዚአብሔር ልጅ ናት። ለዚህ ነው እጇን ወደ እግዚአብሔር የምዘረጋው። መዝሙር 67 በቅንፍ 68 ቁጥር 31 ላይ ታገኙታላችሁ። እንግዲህ የምንመካበት ማን ነው? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ የሚመካ በእግዚአብሔር ይመካ። ማየት የምንችለው በሱ ስለሆነ፣ መስማት የምንችለው በሱ ስለሆነ፣ መዳሰስ የምንችለው በሱ ስለሆነ፣ መሄድ የምንችለው በሱ ስለሆነ፣ ስለዚህ ነው አዎ በወደደን በእርሱ ከአሸናፊዎች እንበልጣለን። አያችሁ አባቶቻችን ያንን የሰለጠነ ጦር አሸንፈው በአድዋ ድል አድርገው አዎ ቅዱስ ጊዮርጊስንና ቅድስት እናታችን ድንግል ማርያምን አዎ በክብር እየዘመሩ ይዘው ተመልሰዋል። ክብር ለሱ ይሁን። ለዚህ ነው በየዓመቱ የካቲት 23 ቀን የምንዘምረው የምናነግሰው ለበዓል የምንሰበሰበው የአፍሪካ መኩሪያ የኢትዮጵያውያን ድል ስለሆነ ነው የምናከብረው። የድል በዓል ነው የምናከብረው። ኢትዮጵያ የመወጣውን ጦር ብቻ አይደለም ቅዱስ ጊዮርጊስ ያሸነፈው፣ 70 ነገሥታትን አሸንፎ ነው ሰማዕት የሆነው። ደስ ይበላችሁ። 70 ነገሥታት፣ እነዛ 70 ነገሥታት እግዚአብሔር የሚባል የለም፣ ሰማይና ምድርን አብሎን የሚባል ሰይጣን ነው የፈጠረው። ስለዚህ እኛ የምንገዛው ለጣዖት ነው፣ የምንሰግደው ለጣዖት ነው፣ የምናምነው በጣዖት ነው ብለው ሲነግሩት ይህንን ሰምቶ ስለማያውቅ እሱ ክርስቲያን ስለነበረ የክርስቲያን ልጅ ስለነበረ ታውቁታላችሁ? አናውቀውም። አይታችሁ ታውቃላችሁ? አላየኑ ግን አምላካችን ነዋል። ሰይጣኑ አምላካችን ነዋል። እንግዲያስ እናንተ በእውነት አምላካችሁን የማታውቁ ውሾች ናችሁ። እኔ ግን የድንግል ማርያምን ልጅ ኢየሱስ ክርስቶስን አምላኬ አድርጌ አመልከዋለሁ አለ። ክብር ለመድኃኔዓለም ይሁን። በ70 ነገሥታት ፊት እኔ ክርስቲያን ነኝ አለ ቅዱስ ጊዮርጊስ። አያችሁ፣ እኔ ክርስቲያን ነኝ፣ ጣዖት አላመልክም፣ እኔ ለሰይጣን አልገዛም፣ እኔ ክርስቲያን ነኝ አለ። ታምንበታለህ አሉት። አዎ አምንበታለሁ፣ እናንተም እመኑበት አላቸው። አያችሁ 7 ዓመት ቀጥቅጧቸው፣ አመድ አስልሷቸው፣ አጥፍቷቸው መጨረሻ 7 አክሊል ተቀናጅቶ ነው ሰማዕት የሆነው። ክብር ለመድኃኔዓለም። ተመልከቱ እስቲ የሰለጠነውን ጦር ሄዶ አንገት አንገቱን በተሳለ ሰይፍ ብሎ ኢትዮጵያውያንን ያከበረ አፍሪካን ያኮራ እስከ ዛሬ ድረስ በቀኝ ተገዝተን የማታቅ ኢትዮጵያ ብቻ ናት። ክብር ለመድኃኔዓለም። ለዓለም መኩሪያ ስለሆነ የአፍሪካ ጽሕፈት ቤት ያለው ኢትዮጵያ ውስጥ ነው። ደስ ይበላችሁ። ክብር ለመድኃኔዓለም። እነዚህ አባቶች የዛሬ 129 ዓመት ብቻ ያሉት አይደሉም የሚደነቁት። እናንተ ደግማችሁታል። እንኳን ደስ አላችሁ። ክብር ለመድኃኔዓለም ይሁን። አያችሁ ዛሬ ያለው ትውልድ ደግሞ ምን አድርጓል ካላችሁኝ፣ የእምነት የቋንቋ የዘር የጎሳ የምናምን መከፋፈል ሳይኖርበት በአንድነት ተነስቶ አባይን ገድቦ አሳይቷል። ክብር ለመድኃኔዓለም ይሁን። አያችሁ ተመልከቱ፣ አንድነት ምን አይነት ኃይል እንደሆነ ተመልከቱ። አዎ ስለዚህ ዛሬም በግድብ አይተናል፣ ጥንትም በአድዋ አይተናል። ስለዚህ ኩሩ ኢትዮጵያውያን እንኳን ደስ አላችሁ። አደራችሁ ሃይማኖታችሁን ጠብቁ፣ አንድነታችሁን ጠብቁ፣ መለያየትን አቁሙ። ይሄ ትውልድ ጥላቻ ያስፈልገው፣ ይሄ ትውልድ መለያየት ያስፈልገው፣ ይሄ ትውልድ አዎ ክፉ ሐሳብ ያስፈልገው።
አንድ ሆኖ መኖር አለበት፣ የአባቶቹን ታሪክ እንዲደግም። ወገኖች በዚህ በአባቶቻችን መንፈስና ጸጋ ብንኖር በእውነት ብዙ ሥራ እንሰራለንና በወደደን በሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ከአሸናፊዎች እንበልጣለን። ክብር ለእሱ ይሁን። ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይድረሰው። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር ይባርክልን፣ ረጅም ዕድሜ ያድልልን። ይህን ጾም የበረከት የረድኤት ያድርግልን። ለዚህ ዕለት ለዚህ ሰዓት ያደረሰን ለብርሃነ ትንሣኤው በሰላም ያድርሰን። ይህ ቀን የተባረከ የተቀደሰ ያድርግልን። ሀገራችን ኢትዮጵያን ሰላም ያድርግልን። እንዲህ እያልን ገናናና ቅዱስ የሆነውን ስምን እንጠራለን። አባታችን ሆይ አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። የደብሩ አስተዳዳሪ አጠር ያለ ሪፖርት ያቀርቡልንና ወደሚቀጥለው መርሃ ግብር እናልፋለን። ቀን 23 6ኛ ወር 2017 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሸገር ከተማ ሀገረ ስብከት በፉሪ ክፍለ ከተማ የለሚ ደብረ ድራስ ቅዱስ ጊዮርጊስ ቤተ ክርስቲያን አመሰራረትና እስካሁን የተሰሩ የልማት ስራዎች እና ወደፊት ሊሰሩ የታቀዱ የልማት ስራዎችን እቅድ ሪፖርት እንደሚከተለው ይሆናል። አመሰራረት ለሚ ደብረ ድራስ ቅዱስ ጊዮርጊስ ቤተ ክርስቲያን ቀደም ሲል በአካባቢው ሕዝበ ክርስቲያን ቤተ ክርስቲያን ባለመኖሩ ምክንያት ምእመናን ልጆቻቸውን ክርስትና የሚያስነሱበትና ስርዓት አምልኮ የሚፈጽሙበት በአጠቃላይ መንፈሳዊ አገልግሎት የሚፈጽሙበት ባለመኖሩ በአካባቢው ሕዝበ ክርስቲያን ጥያቄና በየደረጃቸው ባሉ የቤተ ክርስቲያን ኃላፊዎች በተለይም ደግሞ እጅግ የምንወዳቸው እና የወንጌል አርበኛ አብያተ ክርስቲያናትን በማስፋፋት የሚታወቁ ብፁዕ አባታችን አቡነ ሳዊሮስ መልካም ፈቃድ በ2006 በአራተኛው ወር ከተመሰረተበት ጊዜ አንስቶ እስካሁን ያከናወናቸው መንፈሳዊ አገልግሎቶች እና የልማት ስራዎችን በተመለከተ አንደኛ ቅድስት ቤተ ክርስቲያናችን ተቀዳሚ ተግባራዊ የሆነው የስብከተ ወንጌል ለምእመናኑ ተደራሽ ለማድረግ የዕለተ እሑድና የዘወትር የወርሃዊና የዓመታዊ ክብረ በዓላትን ጉባኤዎችን በማጠናከር የተለያዩ የቤተ ክርስቲያን በቂ እውቀት ያላቸውን ታላላቅ መምህራንንና ዘማሪያንን በመጋበዝ በቂ የስብከተ ወንጌል አገልግሎት በሚገርም ሁኔታ እንዲሰጥ ተደርጓል። በዚሁም በተለያዩ ቤተ እምነቶች ወደ ቅድስት ኦርቶዶክሳዊ እምነት እንዲመለሱ ተደርጓል። ተጠምቀው ማለት ነው። ሁለተኛው የውስጥ አገልግሎትን በተመለከተ የቤተ ክርስቲያን አቅም በሚፈቅደው መሰረት አገልጋዮቹን በማሟላት አስፈላጊውን አገልግሎት በተሟላ መልኩ እየተሰጠ ይገኛል። ሶስተኛው የሰንበት ትምህርት ቤትን በተመለከተ በደብሩ ላይ ከፍተኛ የአባላት የሰንበት ትምህርት ቤትን ተመስርቶ የነገዋን ቤተ ክርስቲያን ተረካቢ አባላት በስነ ምግባርና እንዲሁ በአገልግሎት ቤተ ክርስቲያናችን የጀርባ አጥንት በመሆን ሰንበት ትምህርት ቤቱ በዚህ ቦታ ላይ በእውነት በጣም አገልግሎት እየሰጠ ነው። አራተኛው በደብሩ ላይ የተለያዩ የጽዋ የሰንበቴና እንዲሁ ሌሎች ማህበራት ተመስርተው በእምነታቸው ጠንካራ ከመሆን ባሻገር ቤተ ክርስቲያኒቱን መንፈሳዊ አገልጋዮችን እና የልማት ስራዎች ግንባር ቀደም በመሆን በከፍተኛ ሁኔታ የበኩላቸውን ድርሻ እየተወጡ ነው። አምስተኛ የልማት ስራዎችን በተመለከተ የቤተ ክርስቲያናችን ይዞታ ከአካባቢው የመንግስት የስራ ኃላፊዎች እና
የሚመለከታቸውን አካላት ጋር በማነጋገር የይዞታ ማረጋገጫ ካርታና ፕላን ለመቀበል እየሰራን እንገኛለን። ስድስተኛው ህዝበ ክርስቲያኑ ተጠልሎበት የሚያስቀድስበትና ጸሎት የሚያደርስበት መጠለያ ተሰርቶ ይህ የምታዩት መጠለያ ነው ማለት ነው። ሰባተኛ ከአጥቢያው ምዕመናን በማስተባበር 125 የሚሆን ቆርቆሮ አጥር እስከ ታችኛው በር አጥረናል ማለት ነው። ስምንተኛው ደረጃቸውን የጠበቁ የጽሕፈት ቤት ቢሮዎች ተሰርተዋል። እንዲሁ ዘጠነኛ የተለያዩ መንፈሳዊ መርሃ ግብሮች የሚከናወንበት አዳራሽ ተሰርቷል። አስረኛ የቤተ ክርስቲያን የውጭ በር ተሰርቷል። ሌላው የጠበል ቦታ በተመለከተ ጸበሉን ያደረጋቸው ተአምራቶች በደብሩ ላይ የቅዱስ ጊዮርጊስ፣ የቅዱስ ሚካኤል፣ የቅድስት አርሴማ ጸበል የሚገኝ ሲሆን የተለያዩ በበሽታ የተያዙ ሰዎች ለምሳሌ ከኤችአይቪ እንዲሁ ካንሰር፣ ደም ግፊት፣ ስኳር በሽታ አድኗል። በአደባባይ ምስክርነት እየሰጡ የእግዚአብሔር ድንቅ ስራ እየመሰከሩ ይገኛሉ። በተለይ በጣም የሚገርመው ልጅ መውለድ ያልቻለች ማለትም መካን የሆነች አንዲት ሙስሊም የቅዱስ ጊዮርጊስን ጸበል 7 ቀን ተጠምቃ ልጅ እንደወለደችና በአደባባይ ምስክርነት እንደሰጠች ይህንን በእውነት ግልጽ የሆነ ነው። አመስግኑልን። ታዲያ ይህ ጸበል የሚገኘው በገደላማ ቦታ ላይ በመሆኑ ይህን ቦታ አስተካክሎ ለተጠማቂው ምቹ ለማድረግ በደብሩ ማኅበረ ካህናትና በአካባቢው ምዕመናን ልጆች መውጫና መውረጃ ደረጃ ተገንብቶ መንገዱ ምቹ ለማድረግ ተቆፍሮ እንዲስተካከል ተደርጓል። በእውነት ይህን የዲያስፖራ አካባቢ ህዝበ ክርስቲያን ነው የሰራው። አመስግኑላቸው። እግዚአብሔር ቢፈቅድና ወደፊት ሊሰሩ የታቀዱ የልማት ስራዎች በተመለከተ አንደኛ የስብከተ ወንጌል ልማትና አገልግሎት የውስጥ አገልግሎትን ካሁን በተሻለ ሁኔታ ማጠናከር፣ ሁለተኛ የሰንበት ትምህርት ቤትና ማህበራትን እናጠናክራለን ማለት ነው። ሶስተኛ የቤተ ክርስቲያኑን የይዞታ ማረጋገጫ ካርታ እና ፕላን ማሰራት፣ አራተኛ ህዝበ ክርስቲያኑን በማስተባበር የቀረውን አጥር አሳጥረን መጨረስ፣ አምስተኛ ደብሩ የሚታወቀው ከጸበሉ ፈዋሽነት በተጨማሪ ቤተ ክርስቲያኑ ሲመሰረት ከታቦቱ ጋር የገባ ንብ ስላለ ለጊዜው አሁን 5 ቀፎ ንብ አለ። በዘመናዊ ሁኔታ የዕቅድና የልማት ኮሚቴ አቋቁመን እነሱም ይህን ልማት እየሰሩ ይገኛሉ። በጸበሉ ቦታና ትርፍ ቦታ ላይ ንብ እርባታ የማነብ ስራ ማከናወን ይላል እቅድ ነው። ሰባተኛ እግዚአብሔር ተረዳን አዲስ ህንፃ ቤተ ክርስቲያን ካቴድራል ግንባታ ማስጀመር። ስምንተኛ ከብፁዕ አባታችን ጀምሮ ከበላይ የቤተ ክህነት መዋቅር የሚሰጠውን መመሪያ መፈጸምና ማስፈጸም። በአጠቃላይ እግዚአብሔር ቢፈቅድ ለወደፊት ልንሰራ ያሰብናቸው የልማት ስራዎች ከብዙ በጥቂቱ ከላይ የዘረዘርናቸው ሲሆኑ እግዚአብሔር ኢትዮጵያንና ህዝበ ክርስቲያኑን ይባርክ። የብፁዕ አባታችን ጸሎታቸው አይለየን። በመላው ዓለም ሆናችሁ በእማማ ሚዲያ የምትከታተሉን አሁን ላሳያችሁ የመጣሁት ትንሽ ከከተማው ወጣ ያለ ዳር ላይ ያለ ገቢ የሌለው አሁን የምታዩት ሰው ከታች ከከተማው የመጣ ነው። ስለዚህ ይህንን ቤተ ክርስቲያን የቅዱስ ሚካኤልን፣ የቅዱስ ጊዮርጊስን፣ የቅድስት አርሴማን ቤተ ክርስቲያን ላሳያችሁ ነው የመጣሁት። በቤተ ክርስቲያኑ አስተዳዳሪ ሪፖርቱንም ሰምታችኋል። አዎ ቅርብም ከሆናችሁ እዚህ ወለቴ ሥላሴ ቤተ ክርስቲያን ከፍ ስትሉ አናት ላይ የምታገኙት ነው። ወደ ወለቴ ከመጣችሁ ይህንን ታምረኛ ጸበል ተጠምቃችሁ ጠጥታችሁ ተአምሩን አግኝታችሁ ተጎብኝታችሁ የምትሄዱበት ጸበል ነው። መምጣት ትችላላችሁ። ቅርብ ነው ከአዲስ አበባ። ማሩ አለ እንግዲህ ሰምታችኋል። አሁን ማሩን እንዲበዛ ደግሞ አንዳንድ ቀፎ ቢቻል
ይሄ እዚህ ዛፍ ስላለ ጫካም ተራራም ስለሆነ ንቦቹ በቂ ምግብ ስለሚያገኙ መድኃኒት ይሰራሉ። ሌላው ትልቁ ነገር ይሄ ቤተክርስቲያን ዙሪያውን መታጠር አለበት። አቅማችሁ የፈቀደውን ሁሉ አጥሩን ብናጥር፣ ቤተክርስቲያን በአጥር ነው የሚከበረው። ከዛ አጥሩን ካጠርን በኋላ ይህንን ቆርቆሮ መቃኛ ውስጥ ነው ያለው። ከ10 ዓመት በላይ ቆይቷል። ይህ ቤተክርስቲያን በመቃኛ ውስጥ ቦታ አለው። ስለዚህ ካቴድራሉን መስራት ነው። ገንዘብም ያላችሁ ሀብትም ያላችሁ ወደ ቅዱስ ጊዮርጊስና ወደ ቅዱስ ሚካኤል ወደ ቅዱስ አርሴማ ብቅ ብላችሁ ምን ልስራ ምን ላድርግ እንድትሉ የኔ ድርሻ ማሳየት ነው። ወደ እናንተ ማድረስ ነው። ለዓለም ማስተዋወቅ ነው። እሺ፣ እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን። እንደዚሁ እግዚአብሔር በሰላም ጾማችን አስፈጽሞ በሰላም ያድርሰን። አጥሩ ታጥሮ እንደዚሁ ደግሞ እግዚአብሔር ፈቅዶ ካርታውንም ተቀብለን ህንፃውን እንድንጀምር እግዚአብሔር ይርዳን። ሀገራችን ኢትዮጵያን ሰላም ያድርግልን። እንዲህ እያልን ገናናና ቅዱስ የሆነውን ስምን እንጠራለን። አባታችን ሆይ